አይ ገብቶኛል ናታን፣ ችግር የለውም። እኔ የምለው እስኪ ንገረኝ፣ ያጠፋው ስህተት ካለ ምን እንደሰራው ምንም እየገባኝ አይደለም። ያው አባዬንም ጠይቀው ምንም ነገር ሊነግረኝ ፈቃደኛ አይደለም። አንድ ነገር ልንገርሽ፣ ሁላችንም ስለምናውቅ ማለት ነው። ቆይ ዳጣ የሰላም ልጅ ናት ብለሽ ለማዬ ነግረሻታል? ወረቀቱና ሰላም የጻፈችው ወረቀት ላይ እንደዛ ስለሚል ይሄ ራሱ ጥፋቱ። ለእኔ አደራ የተሰጠኝ ነገር ማየት አልነበረብሽ። እሺ ሆነም በል ወረቀቱን አየሽው? ዳጣ የሰላም ልጅ ናት ነው? አይደለችም። ውጤቱ እንደዚህ ያሳይ። እያስረዳውሽ ነው። ዳጣ የሰላም ልጅ ብትሆን አባዬ ደግሞ የጓደኛዬ ልጅ ናት ብሏል አይደል? አዎ እሱማ እንደዛ ነው ያለው። አየሽ፣ ዳጣ የሰላም ልጅ ብትሆንና እማዬ ብታውቅ አባዬ ምን ልታደርገው ይመስልሽ? አላውቅም። ሁሌ የምትስሺው እዚህ ጋር አየሽ፣ ይጣላሉ። እማዬን ደግሞ ታውቂያታለሽ፣ አባዬን በጣም ነው የምታምነው። አባዬ ከዋሻት ይጣላሉ። ከተጣሉ ደግሞ ይፋታሉ። ከተፋቱ ይሄ ቤት ይፈርሳል፣ ይሄ ቤት ይሸጣል። ከዛ በኋላ እኔም አንቺም ለዛ ሁላችንም እንበታተናለን። ከዛ ደግሞ እማዬ ብቻዋን ትቀራለች። አየሽ፣ ይሄ ሁሉ ነገር የሚሆነው በአንቺ ጥፋት ነበር። እና ታዲያ ቆይ ዳጣ የሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ። ምክንያቱም በሰላም እየኖሩ። መቼም አላደርገውም። እሺ ምን? ሰላም ዳጣ በድጋሚ ሰላም ደብዳቤው ላይ ስለጻፈችው ነገር ተደብቃ ሰምታ በንዴት ስለ ነገሩ ናታን ግልጹን እንዲያብራራለት ከተደበቀችበት ወጥታ ፊት ለፊቱ ቆማለች። ሙሉ የሆነ ሰላምና ደስታ ከቤታቸው ርቆ በየተራ እየተጨነቁ ያሉት የደረጀ ቤተሰቦች ችግሮቻቸውን በሙሉ መፍታት ከብዷቸው ለጊዜው የሚሆን የፋታ እረፍት ጊዜ ብቻ ነው ያገኙት። ከዚህ ሁሉ አስቀድሞ አባቷን ልታወራው እንደምትፈልግ ነግራው ክፍሏ ድረስ ያስመጣችው ኤቢ ስለ ዳጣ ማንነት እንዲሁም ለምን ሲባል ይህን ያክል ጊዜ ቤታቸው እንደቆየች ድሬዳዋ ነው የተወለደችው ተብሎ እንዲሁም አባቷ ሲሳይ እንደሆነስ መዋሸት ለምን እንዳስፈለገ ጠይቀዋለች። ደረጀም በሐዘን ስብር ብሎ ይኸውልሽ አቢጌል፣ ከኔም ሆነ ከሁሉም ሰው ጋር የምትጋጪው መጠየቅ የሌለብሽን ነገር ስለምትጠይቂ ነው። መተው የሚባል ነገር አለ እኮ። ሁሉንም ነገር ማወቅ አይቻልም። ታውቂያለሽ አይደለ ኤቢ? ምስጦች ቤታቸውን ከፍ አድርገው ለመስራት 3 ዓመት ሙሉ ይፈጅባቸዋል። አንቺ ግን ያንን ለማፍረስ ከፈለግሽ 3 ሰከንድ ሊበቃሽ ይችላል። ድካማቸውን አስበሽ ካልተውሹ በቀር በቀላሉ ልታፈርሹ ትችያለሽ። ምክንያቱም ለአንቺ ማፍረስ በጣም ቀላል ነገር ስለሆነ፣ ግን ደግሞ አለማፍረስም በጣም ቀላል ነው። ምክንያቱም ትተሹ ብታልፊ አንቺ በፍጹም አትጎጂ። በቃ ኤቢ አሁን ዝም ብለሽ እመኚ። እዚህ ቤተሰብ ላይ ምንም ነገር አይፈጠርም፣ ምንም ነገርም አይመጣም። ታውቂያለሽ የእውነት ልጁ ሞቶ ቢሆን ኖሮ እንኳን እኔ በፍጹም አሳልፌ አልሰጥሽም ነበር። አቢጌል በቃ ዝም ብለሽ እመኚ። እኔ የምልሽን ነገር ስሚ። ስለ ዳጣ አልነግርሽም። ልልሽ የምችለው ነገር ዳጣ ሩቅሽ አይደለች። በሷ ላይ ምንም አይነት ጉዳት አታድርሽ። የቀረውን ደግሞ ጊዜው ሲደርስ እናወራለን ብሎ ሲላት አቢጌልም እሺ ግን አባዬ እንዳትረሳ እኔ አልተሳሳትኩ። ያው ግን አንተ እንዳልከው የሄድኩበት መንገድ ግን ልክ ላይሆን ይችላል። ስለ ሁሉም ነገር አንተ አያስጨንቅህም። ግን ይህን ያክል ካሳዘንኩ እንዲሁም ካስከፋው አባዬ በቃ ሁሉንም ላንተ ስለተወዋለሁ። ችግር የለም። እኔ አንድም ቀን ክፉ ነገር ልስራ ብዬ አስቤበት ሰርቼ አላውቅም። ልጁንም ቢሆን ሊገለኝ ስለነበር ነው የመጣሁት። አውቃለሁ ብዙ ጊዜ እኔ አስቀይሜሃለሁ፣ ግን ከዚህ በኋላ በቃ ምንም አልጠይቅህም። ምንም ነገር ቢፈጠርም ደግሞ በውስጤ በራሴ ይይዘዋለሁ ብላ ስትለው ደረጀም እሺ በቃ አቢጌል ብሏት ተነስቶ ይወጣል። ከሰዓታት በኋላም ናታን ሳሎን ውስጥ ለብቻው ተቀምጦ ትምህርቱን እያጠና ባለበት ዳጣ ትመጣና አጠገቡ ሄዳ ትቀመጥና ማውራት ይጀምራሉ። ናታንም ይቀጥልና ዛሬ ደግሞ በጣም አምሮብሻል፣ ምን ተገኝቶ ነው ብሎ ሲላት ዳጣም ስቅቅ ብላ አካባቢውንም ትቃኝና እረ ናታን ስርዓት ያዝ እንጂ ቤት እኮ ነው ያለ ነው ብላ ስትመልስለት ናታንም ባክሽ ኤቢ ብቻ ናት ያለችው፣ እሷም ከምኝታ ቤቷ አትወጣም፣ አስጠልቷታል። ደግሞ ዛሬ በጣም ነው ያማረብሽ፣ ወደፊት ግን ልጆቻችንን ስንወልድ ስማቸውን ማን ነው የምንለው ብሎ ሲላት ዳጣም አይ ናታን አንተ እዚህ ልጆቻችንን ብንወልድ ምናምን ትላለህ? አባዬ ምን እንዳለኝ ብታውቅ ብታይ ኤቢ ናታንን ትወደዋለች አለኝ እኮ ለምን እንደዚህ እንዳለኝ አላውቅም ብላ ስትለው ናታንም ይህንን እኮ ሁሉም ያውቃሉ ዳጣ፣ እማዬም ሆነች አባዬ በደንብ አድርገው ያውቃሉ። ግን በቃ ምንም አይመጣም፣ አትፍሪ። ካልሆነ ወየኛን ግንኙነት ይፋ እናድርገው እንዴ እኔም ለአባቴ ነግረዋለሁ ለና አባዬም ጭምር ብሎ ሲላት እሷም አይ ናታን በፍጹም ይሄ መሆን የለበትም፣ እኔ አባቴን በጣም ነው የምፈራው፣ በዛ ላይ ካንቺ ገና ብዙ ነገር ነው የምጠብቀው ብሎኛል። እማዬም እስከዛሬ ስትጠይቀኝ ምንም ነገር የለንም ስላልኳት ትቀየመኛለች ብላ ስትል ናታንም ግራ በመጋባት ስሜት ውስጥ ሆኖ እና ሁሌም ሳይታወቅ ሊቆይ ነው እንዴ ይሄ እኮ ችግር ሊፈጥር ይችላል ግንኙነታችን ላይ ብሎ ሲላት እሷም ትቀጥልና አይ ናታን ገና ብዙ የሚቀር ነገር አለ፣ እኔ ገና የዚህ ቤተሰብ አባል መሆኔ አልታወቀም፣
እናቴንም ቢሆን እስካሁን አላወቅኳትም። ስለዚህ ገና ብዙ ነገር ይቀረናል ናታን፣ አሁን ለመናገር ጊዜው አይደለም ብላ እያለችው ባለችበት አቢጌል ትመጣና አጠገባቸው ትቀመጣለች። ዳጣም ትቀጥልና ኤቢዬ ደህና ነሽ ብላ ስጠይቃት እሷም ደህና ነኝ፣ እንዴት ናችሁ? ስለምን እያወራችሁ ነበር? እኔንም አትቀላቅሉኝም ጨዋታው መሃል ብላ ስጠይቃቸው ናታንም ኧረ ኤቢ ዝም ብሎ ወሬ እኮ ነው ብሎ ሲመልስላት እሷም እሺ በቃ ረበሽኳችሁ መሰለኝ ይቅርታ ብላቸው ተነስታ ወደ ክፍሏ ስትመለስ ሁለቱም በግርምት ይመለከቷታል። ዳጣም ትቀጥልና በቃ ናታንዬ እኔም ልሂድ፣ ተመልሳ ስትመጣ ስናወራ ካየች ሊደብራት ይችላል ብላው ተነስታ ወደ መኝታ ክፍሏ ትሄዳለች። በዛን ሰዓት ላይ የግቢያቸው በር ላይ ጥበቃቸው ገዜና ምጥን ቆመው እያወሩ ነበር። በመሃልም ውሃ ከወትሮው በተለየ መልኩ እየተንገዳገደች እንዲሁም እየሳቀች ወደ እነሱ ጋር አንድ መጠጥ ይዛ ትመጣለች። ምጥንም በድንጋጤ እንዴ ውሃ ይህንን ማን የሰጠሽ ከየት ነው ያመጣሽው ብላ ስጠይቃት ውሃም ትምህርት ቤት ያለው ታስሮ የነበረው ልጅ እንደሆነ ትነግራታለች። ምጥንም በድንጋጤ ወይኔ ውሃ ብለሽ ይህንን ጠጣሽ አምጪው ብላ መታገል ይጀምራሉ። ውሃም አምልጣት እየሮጠች ወደ ቤት ሲገቡ ናታን ያገኛቸውና ሁለቱንም አስቁሞ ምን ተፈጥሮ እንደሆነ ይጠይቃቸዋል። ውሃም ትቀጥልና እንዴ አባዬ እኔ እኮ ወደ ክፍሌ ነበር ልገባ የነበረው ብላ ስትል ናታንም ግራ ተጋብቶ አባዬ ነው ያልሽው? እኔ እኮ ናታን ነኝ ውሃ ቆይ ምንድነው ያዛችሁት ብሎ ከምጥን እጅ ነጥቆ ለመመልከት እየሞከረ ባለበትም ምጥን ትቀጥልና ናታን ይሄ እኮ ሌን ነው በጣም መጥፎ ነገር ብላ ስትነግረው እሱም ደንግጦ ምን ውሃ ማን ነው ይህንን ነገር የሰጠሽ ብሎ መቆጣት ሲጀምር ምጥንም አንድ ጊዜ የሚወጋውን መርፌ የሰጣት ልጅ እንደሆነና ከገዜ ጋር ውጪ ቆማ ባለችበት ወደ እነሱ ጋር ስትመጣ ተገናኝተው እንደሆነ ትነግረዋለች። እሱም በንዴት አንቺ ልጅ ቆይ ቤት ውስጥ አቆልፎብሽ መዋል ነው እንደምትፈልጊው? ይሄ እኮ በጣም መጥፎ ነገር ነው ምጥን ይህንን ልጅ ታሳይኛለሽ። ምን አይነት የተረገመ ልጅ ነው ይሄ? ማለት እኮ ሁሉንም ነገር አስረስቶ መተንፈስ እንዳትችይ አድርጎ ኩላሊትሽንም ሆነ ጉበትሽን በጥስጥስ አድርጎ በወራት ውስጥ የሚገል ነው ገባሽ ብሎ እየጎተተ ወደ ባኞ ቤት ይወስዳታል። የዛኑ ቀን ማታም ናታን ስለ ነገሩ ለማርታ ነግሯት ምን ማድረግ እንዳለባቸው ተነጋግረው እሷም ለደረጀ እንዳይነግሩት እሷ በራሷ መንገድ ቤተሰቦቹን አግኝታ ነገሩን ለመፍታት እንደምትሞክር ትነግሯለች። የዛኑ ቀን ማታም ዳጣ ለብቻዋ ሳሎን ተቀምጣ ባለችበት አቢጌል መታ አጠገቧ ትቀመጣለች። ዳጣም ግራ ተጋብታ እንዴ ኤቢ ምን ነው እዚህ ተቀመጥሽ ብላ ስጠይቃት እሷም ምን ነው መቀመጤ ችግር አለው እንዴ ብላ ተጠይቃታለች። ዳጣም ትቀጥልና አረ ችግር የለውም ግን ምን ልትይኝ ነበር እስኪ ንገሪኝ ብላ ስጠይቃት ኤቢም ጥሩ ሰው የሚባለው ግን ምን አይነት ሰው ነው ማለቴ ከዚህ ቤት ማን ነው ጥሩ ሰው ሊባል የሚችለው? ለምሳሌ ናታን ጥሩ ሰው ነው አይደለ ብላ ስጠይቃት ዳጣም አዎ ብላ ትመልስላታለች። ኤቢም ትቀጥልና አዎ ዳጣ ናታን አሁን ጥሩ ሰው ሊባል ይችላል ሊሆንም ይችላል ግን ደግሞ ለኔ አንድም ቀን ጥሩ ሰው ሆኖ አያውቅም። አየሽ እዚህ ምድር ላይ ምንም ጥሩ የሚባል ሰው የለም። ለአንዱ ጥሩ ለሌላኛው ደግሞ መጥፎ ነው። አሁን ለምሳሌ እኔ ለአንቺ መጥፎ በሆንም ለማዬ ግን ጥሩ ነኝ ብላ ስትላት ዳጣም ኤቢ ግን ሰሞኑን ደህና ነሽ? ምን ሆነሻል? ብቻሽን መቀመጥ አብዝተሻል፣ በዛ ላይ ብዙም አታወሪው ብላ ስትላት ኤቢም ደህና ነኝ ግን አንቺም ልጇ ለመሞቱን ታውቂ ነበር እንዴ? ድንጋጤው እኮ እስካሁን ድረስ ፈጽሞ ሊለቀኝ አልቻለም። ያበቃልኝ መስሎኝ ነበር። አሁን ግን ዳግም እንደተወለድኩኝ ነው የተሰማኝ። ግን ከዚህ በኋላ ምንም ቢፈጠር ፈጽሞ እጄን ሰው ላይ አላነሳ ብላ ስትላት ዳጣም ደስ ብሏት ኤቢዬ አንድ ጊዜ ልቀፍሽ ብላ ስጠይቃት እሷም እሺ ትላትና ይተቃቀፋሉ። በዛን ሰዓት እነሱ ባያስተውሉትም ደረጀ ግን ከኋላቸው ቆሞ እየተመለከታቸው ነበር። ድምጽ ሳያሰማም ሹልክ ብሎ ወደ መኝታ ቤቱም ይገባል። ከዚህ በኋላም ነው ናታንና ኤቢ በምሽት ለብቻቸው ሳሎን ሆነው እያወሩ ዳጣ ተደብቃ የሰማቻቸው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።